በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ግንቦት 28 ቀን ቅዱስ አማኑኤል እንግዲህ እንደ ቤተክርስቲያናችን አስተምሮ ጥቅምት 28 ታኅሳስ 28 ግንቦት 28 ቅዱስ አማኑኤል የአማኑኤልን ትልቅ ክብረ በዓል ቤተክርስቲያናችን ታከብራለች። እግዚአብሔር አምላክ በራሱ በተለያየ መልኩ በ27 መድኃኔዓለም፣ በ28 አማኑኤል፣ በ29 ባለወልድ በዚህ እንድናመሰግነውና እንድንባረክ ፈቅዶልናል። የፈቀደልን አምላክ ክብርና ምስጋና ለስሙ ይሁን። ይህም በተመለከተ አጠር መጠን ያለ አገልግሎት እንገለገላለን። ያው እንግዲህ ተናጋሪም አዳማጭም አስተማሪም ተማሪም ሁሉም ተማሪ ነው። በማን በእግዚአብሔር ዘንድ ማለት ነው። እኔ ቅዱስ መጽሐፍን አነባለሁኝ። ከታላቁ መጽሐፍ ከብሉይ ኪዳን ከአዲስ ኪዳን ከሊቃውንትና ከመነኮሳት እያወጣሁን ያነባለሁ። እናንተ ደግሞ ታዳምጣላችሁ። አንባቢውም አዳማጩም ሁሉም ተማሪ ነው ማለት ነው። ማን ያስተምራል? እግዚአብሔር ያስተምራል ማለት ነው። ምን ይላል? ተመሃሩ እምኔ ማቴዎስ 11 ላይ ከኔ ተማሩ ነው የሚለው። አስተማሪ እግዚአብሔር ነው ማለት ነው። በዚህ በመዝሙረኛው ልበ አምላክ ዳዊትም ምንድን ነው የሚለው? ኑ ደቂቀ የፈሪሃ እግዚአብሔር እምሃርክሙ፣ ኑ ልጆቼ ሆይ ኑ እግዚአብሔርን መፍራት ራሱ ማለት ነው አስተምራችኋለሁኝ ነው የሚለን። መጽሐፍ ምሳሌ ምዕራፍ 1 ቁጥር 7 ላይም ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ የእውቀት መጀመሪያ የሥራ መጀመሪያ እግዚአብሔርን መፍራት ነው ይላል። እንደገና ደግሞ ልበ አምላክ ዳዊትም በመዝሙሩ ላይ ምንድን ነው የሚለው? የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰው ማንኛውም ሆነ ማንም አስቀድሞ እግዚአብሔርን መፍራት ገንዘብ ማድረግ አለበት ይላል። ስለዚህ አስተማሪውም ተማሪውም አንባቢውም አዳማጩም እግዚአብሔርን መፍራት አለበት ይላል። ለምሳሌ እግዚአብሔር ያነጸ ቤት፣ አሁን ብዙ አናጺዎች በሀገራችን ላይ ብዙ ቤቶች ይሰራሉ። እግዚአብሔር ቤትን ካልሰራ ሰራተኛው ዝም ብሎ ይደክማል ነው የሚለው። ምክንያቱም እግዚአብሔር ካልረዳና ካላገዘ የሰራተኛ ጉልበቱም አቅሙም ደካማ ስለሆነ ማለት ነው። እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ ጠባቂው ጠብቃለሁ የሚለው ከንቱ ነው ይላል። ምክንያቱም እውነተኛው ጠባቂ እግዚአብሔር ስለሆነ ማለት ነው። ናሁ ይደቅስ ወይነቁም ዘያዕቅቦ ለእስራኤል፣ እስራኤልን የሚጠብቅ አይተኛም አያንቀላፋም ስለተባለ ማለት ነው። ስለዚህ አሁን እኔ አንባለሁ እናንተ ታዳምጣላችሁ፣ እግዚአብሔር ደግሞ ሁላችንንም ያስተምራል ማለት ነው። የምንጀምረው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 13 ላይ እናንሳና እንመልከት። እናንበው። እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? እግዚአብሔርን ታደክማላችሁ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ
ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። አማኑኤል ብላ አሁን አስቀድሞ ክርስቶስ ከመወለዱ በፊት በነቢዩ በኢሳይያስ ኢየሱስ ክርስቶስ እንደሚወለድና ስሙም አማኑኤል እንደሚባል አስቀድሞ ተነግሯል ማለት ነው። ይሄ አማኑኤል የሚለው ስም በአዲስ ኪዳን እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። አስቀድሞ በብሉይ ኪዳን የተነገረ ስም ነው ማለት ነው። በአጭሩ ግን 7:14 ላይ ምን ይላል? እነሆ ድንግል ትጸንሳለች፣ ትወልዳለች፣ ስሙንም አማኑኤል ትለዋለች ነው የሚለው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አሁን ርዕሳችን የሚሆነው እግዚአብሔር ከኛ ጋር ነው ነው። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር አምላክ ከኛ ጋር እንዲሆን መልካም ፈቃድ ይሁንልን። እግዚአብሔር ከኛ ጋር ከሆነ ብንሮጥ እንቀድማለን፣ ብንታገል እንጥላለን፣ ብንናገር እናሳምናለን፣ ብናስተምር ተከታዮች የእግዚአብሔር ተከታዮች ደቀ መዛሙርትን እናበዛለን፣ ብናስታርቅ በእውነቱ ይሰምርልናል ማለት ነው። በትዳራችን ውጤታማ፣ በስራችን ውጤታማ፣ በህይወታችን ሁሉ ውጤታማ እንሆናለን። ማን ከማን ጋር ከሆነ? እግዚአብሔር ከኛ ጋር ከሆነ ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ቅዱስ ጴጥሮስ ከትንሣኤው በኋላ ተስፋ ቆርጦ በ2 ዓሣ በ5 እንጀራ ሲመግበን የነበረው አምላክ፣ የቃሉን ትምህርት የእጁን ታምራት ሲያሳየን የነበረው አምላክ፣ ብንራብ እያበላ፣ ብንጠማ እያጠጣ፣ ብንደክም እያጸና፣ ብንተኛ እየቀሰቀሰ፣ ማይበል ቢነሳብን ማይበሉን እያረጋጋ፣ ብንጠይቀው እየመለሰልን እያስተማረን የነበረው አምላካችን አሁን ከኛ ተለይቷልና ወደ ቀድሞ ስራ እመለሳለሁ አላቸው ለስድስቱ ጓደኞቹ ለሐዋርያት። እነዚህ ሐዋርያትም ወዴት ነው አሉት። ጥብርያዶስ። መጀመሪያም ጌታ የጠራኝ ከጥብርያዶስ ነው። አንድ መረብ ነበረኝ አሳ የሚይዝበት፣ አንድ አህያ ነበረኝ አሳ የምጭንበት፣ አንድ በሬ ነበረኝ በጥማድ የማርስበት፣ ትዳርም ነበረኝ። ሁሉን ጥዬ ክርስቶስን ተከተልኩት፣ መድኃኔዓለምን ተከተልኩት፣ አማኑኤልን ተከተልኩት። አሁን ላይ ግን እሱ በቀራንዮ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ፣ አሁን ወደ ሰማይ ሊያርግ ነው። ስለዚህ ወደ ቀደም ያ የሚያበላን የሚያጠጣን አምላክ ወደ ሰማይ ካረገ አስቀድሜ አሁን ወደ ስራ መመለስ አለብኝ አለና ወደ ጥብርያዶስ ሲሄድ ሐዋርያት ተከተሉት። 7 ሆነው ወርደው ጥብርያዶስ አደሩ። ሌሊቱን ሙሉ ሰራይነ ኩላ ሌሊተ ወይረከብነ፣ ሌሊቱን ሙሉ ስንሰራ አደርን፣ ምንም አላገኘን ብሎ የሚናገረው ነው እና ሄዱ። አሁን ወደ ወንዝ መሄዱ ኃጢአት አይደለም። ወደ ጥብርያዶስ መሄዳቸው ኃጢአትም አይደለም፣ መተላለፍም አይደለም። ነገር ግን አንድ ነገር ይጎላቸዋል፣ ፈቃድ እግዚአብሔር። ይልቁንም ደግሞ እግዚአብሔር ከኛ ጋር ይሁን ብለው ለምነው ወይኩን ፈቃድህ ይሁንልን ሲሳይን ዘለለለትን የዕለት እንጀራ ፍለጋ ልንሄድ ነውና አንተ ቅደም ብለው መሄድ ነበረባቸው ነው። አሁን ግን ይህን ጸሎት አልጸለዩም፣ ይህን ጥያቄ አልጠየቁም። እግዚአብሔርን ከእነሱ ጋር አድርገው አልሄዱም። ሂደው ሲደክሙ አደሩ፣ አላገኙም ነው። ጠዋት ላይ እሱ ተገኘና ቢበላ የላችሁም ወይ ሲላቸው የለንም አሉ። መረባቸውን በመርከቡ በቀኝ በኩል ጣሉት አላቸው። ሌሊቱን ሙሉ ስንደክም አድረን አንድም አላገኘን። ነገር ግን በአንተ ፈቃድ እንጥላለን፣ ያንተ ፈቃድ ይሁን። አዎ ለአንተ ስንል እንጥላለን፣ በአንተ ፈቃድ እንጥላለን ብለው ቢጥሉ አንድ አሳ ያጡት 153 አሳ አግኝተዋል ማለት ነው። ስለዚህ እግዚአብሔር ከኛ ጋር ከሆነ ነግደን እናተርፋለን ማለት ነው። ተናግረን እናሳምናለን ማለት ነው። እግዚአብሔር ከኛ ጋር ካልሆነ ግን ብንነግድ አትራፊዎች አንሆንም፣ ከሳሪዎች እንጂ በስራችን ውጤታማ አንሆንም ማለት። ተናግረንም አናሳምንም፣ አሰብረንም ሰዎችን አንመልስም፣ ይልቁንም ደግሞ እናርቃለን እንጂ በምንናገረው ንግግርና ጥንቃቄ በጎደለው ንግግር ብዙዎችን ልናርቅና ልንበትን እንችላለን ማለት ነው። ስለዚህ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው ማለት ነው። በሌላ መልኩ በማቴዎስ ወንጌል ምዕራፍ 1 ላይ ደግሞ ቁጥር 23 ላይ እንዲህ ይላል። ዮሴፍ እመቤታችን ድንግል ማርያምን ከቤተ መቅደስ ወደ ቤቱ እንዲወስድ 3 ምልክቶች ተሰጥተውታል። አንደኛ ርግብ በሱ ላይ መጥቶ አርፏል። ሁለተኛ በትሩ በቤተ መቅደስ ሲጸለይበት አድሮ ጠዋት ላይ ዮሴፍ ይትፍራ ነሲዮታ ለማርያም ፈርትከ፣ ዮሴፍ ወይ ማርያም እጮኛህን ወደ ቤት ይዘህ ለመግባት አትፍራ ተብሎ ተነግሮታል። በሶስተኛ መልኩ ደግሞ ዕጣ ቢጣጣልም ለእሱ ደርሶታል። አሁን ከዚህ በኋላ ዮሴፍ በዚህም አላምነ ሲል በሕልሙ እግዚአብሔር እንደዚህ ብሎ አመለከተው። ምንድን ነው ያለው? እነሆ አለው፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ነው። ዮሴፍም ከእንቅልፉ ተነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። እጮኛውን ማርያምንም ወሰዳት። የበኩር ልጇን እስክትወልደው ድረስ አላወቃትም። ስሙንም ኢየሱስ እንደሚባል ተነገረው ለዮሴፍ። ትለዋለህ ተባለ ማለት ነው። በአጭሩ ግን ዮሴፍ እመቤታችን ይዞ ወደ ቤቱ ለመግባት ቢከብደው በሶስት ነገር ቢነገረውም አላምን ሲል በኋላ ግን መልአከ እግዚአብሔር በሕልሙ ነገረው። ከእሷ የሚወለደው ከመንፈስ ቅዱስ ነውና ድንግል ማርያምን እመቤቴን ወላዲተ አምላክን ወደ ቤት ይዘህ መግባት አትፍራ አለው። ምዕመናን
ለዮሴፍ የነገረ መልአክ ዛሬም እየነገረን ነው። የእመቤታችን አማላጅነት፣ የእመቤታችን ቤዛነት፣ የእመቤታችን ድንግልና፣ የእመቤታችን ንጽሕና በሕይወታችን ይኑር፣ በአይምሯችን ይመላለስ፣ በልባችን ይደር። ወደ ሕይወታችን ለማስገባት አንፍራ። እመቤታችን ቤዛ ናት ለማለት አንፍራ። ወላዲት አምላክ ናት ለማለት አንፍራ። እነሆ አማላጅ ናት ለማለት አንፍራ። የአምላክ እናት ናት ለማለት አንፍራ። ናምን ክቤተ ልደታተ ያሰሰ እመ በሰማያት በዚያኛው ዓለም እናትን አልፈለገም ወይ ረከበ አበ በዲበ ምድር። በዚህ ዓለም ግን እመቤታችን እናቱ ናት፣ አባትም አልፈለገም ነው የሚለው። ስለዚህ ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ አባት ወልደ ማርያም ነው የተባለውና የእመቤታችን የመድኃኔዓለም እናት ናት፣ የአምላክ እናት ናት። የእመቤታችን እናትነት ሊከብደን አይገባም ነው፣ ልንመሰክረው ልንናገረው ይገባናል ማለት ነው። ስለዚህ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው ማለት ነው። ሌላው ኢሳይያስ 8:8 ላይ ደግሞ የሚናገረው ነገር አለ። አማኑኤል ማለት እግዚአብሔር ማለት እንደሆነ ይናገራል። በአጭሩ ግን አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ከሆነ እግዚአብሔር ከኛ ጋር ከሆነ ምን ይከናወንልናል የሚለውን አጭር ነገር እንመልከት። በመጀመሪያ ግን አማኑኤል ማለት እግዚአብሔር ከኛ ጋር ነው የሚለው ስም እንዴት ሊመጣ ቻለ ወደሚለው ስንመጣ አዳም በ7 ዓመቱ እግዚአብሔርን በድሎ 7 መስተጻርራን በእሱ ላይ ተቀምጠዋል። ምንድነው? ሰው ከእግዚአብሔር ጋር፣ እግዚአብሔር ከሰው ጋር፣ ሰው ከመላእክት ጋር፣ መላእክት ከሰው ጋር፣ ሰው ከአራዊት ጋር፣ አራዊት ከሰው ጋር፣ ሰው ከእንስሳት ጋር ጥላቻ ነበረ ለ5500 ዘመን። ለምን? በ7ኛው ዓመት በለስን ሲበላ እግዚአብሔርን ሲጥስ ትእዛዘ እግዚአብሔርን ሲያፈርስ ሁሉም ጠላው ማለት ነው። ስለዚህ ለ5500 ዘመን ከሰዎች ተለይቶ የነበረ ረድኤት ቢጠብቅም በፀሐይ አብስሎ በዝናብ አብቅሎ ቢመግብም ከመከራ ቢጠብቅም ቢያሻግርም ቢያኖርም ክረምትና በጋን እያፈራረቀ ጨለማና ብርሃን እያፈራረቀ ቢጠብቅም ነገር ግን በረድኤት ብቻ እንጂ ከሰዎች ተለይቶ ስለነበረ ያ አምላክ ከኛ ጋር ሊሆን በማኅፀነ ድንግል ማርያም ቃል ለአዳም ቃል የገባው ሰማይን የፈጠረበት ቃሉ ዓለምን ያጸናበት ቃሉ ምንድነው የሚለው? ሳሉ ለእግዚአብሔር መላ ምድር፣ የእግዚአብሔር ቸርነት ምድር መላች። ወቃል እግዚአብሔር ጸራ ሰማያት፣ በእግዚአብሔር ቃልም ሰማያት ጸኑ። ይሄ ነው እንግዲህ ሰማይን ያጸናበት ቃሉ፣ መሬትን የመሰረተበት ቃሉ። እስመ ውእቱ ይቤ ወኮኑ ወውእቱ አዘዘ ወተፈጥሩ፣ ሁሉም ይሁን አለው በቃሉ ሁሉም ሆነ። ሁሉ ይሁን ብሎ ሰማይን ያለባላ መሬትን ያለ ካስማ የዘረጋበት ቃሉ። ዘአጽንዐ ለምድር ዲበ ማይ፣ መሬትን በውኃ ላይ ያጸናበት ቃሉ። እነሆ ዘሰፎ ለሰማይ፣ ሰማይን የዘረጋበት ቃሉ። ወሳረራ ለምድር ጊዜ በዘባነ ባሕር፣ መሬትን በዋጀር ላይ ያጸናበት ቃሉ። ወፈጠረ ነፍሰ ለሰብእ፣ ለሰው ቃልን ለሰው ልጅ ነፍስን የፈጠረበት ቃሉ እስትንፋሱ ማለት። ይህንን ቃል በማኅፀነ ድንግል ማርያም ሰው እንዲሆን አደረገው ነው። ከዚህ በኋላ ምን ሆነ? አምላክ ሰው ሲሆን፣ ሰው አምላክ ሲሆን እግዚአብሔር ከኛ ጋር ሆነ ማለት ነው ማለት ነው። ለዚህ ነው አማኑኤል የተባለ 5500 ዘመን ርቆ የነበረው ተለይቶ የነበረ እግዚአብሔር በማኅፀነ ድንግል ማርያም ሲጸነስና ለቢሶ ስጋኪ ስጋ ዚአነ፣ ስጋዋን ሲለብስና የእኛን ስጋ ሲለብስ ምንድነው የሚለው? አስተርአየ እምኅቡ ገሃደ በለቢሰ ስጋ ኮነነ ዘመድ፣ እውነት ሆኖ ግልጥ ሆኖ ታየ። የታየውም በለቢሰ ስጋ የእመቤታችን ስጋ ሲለብስ ዘመድ ሆነን ነው። ወትምክሕተ ዘመድነ፣ መመኪያ ዘመዳችን እናታችን ድንግል ማርያም ናት ነው። ስለዚህ እግዚአብሔር ከኛ ጋር አማኑኤል የተባለበት እግዚአብሔር ከኛ ጋር ሆነ ማለት ነው ማለት ነው። ለምን እስካሁን ከማን ጋር ነበር ከተባለ በአዳምና በሔዋን ስህተት ምክንያት እግዚአብሔር ከሰዎች ጋር አልነበረም። የሚጠብቃቸውን በረድኤት የሚመግባቸው ነገር ግን አልነበረም። ስለዚህ እነሆ አሁን ላይ ግን ሰው ሆነ። ሰው ከውርደቱ ከወረደበት ከወደቀበት ከፍታ ጨመረ። ምን ሆነ ማለት ነው? አምላክ ሆነ ማለት ነው። ሰውነቱን አጥቶ የነበረው ክብሩን አጥቶ የነበረው ተዋርዶ የነበረው በጨለማ ወድቆ የነበረው ሰው እግዚአብሔር አምላክ ከድንግል ማርያም ሰው ሲሆን ክብር አገኘ። ምን ሆነ? ሰው አምላክ ሆነ። ከፍታን አመጣ፣ እድገትን አመጣ ማለት ነው። ይህ ነው የሚነግረን። ስለዚህ አሁን አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት አዳኝ ወይም ደግሞ መሲህ የተቀባ ብለው ለማለት እንደነ አዳም ማለት እንደነ ዳዊት እንደነ ሰሎሞን የተቀባ ንጉሥ ለመጠበቅ ነበር 40 ዘመን እነ ዳዊት እነ ሰሎሞን እየተቀቡ እንደነገሩት እንደዚያ መስሏቸዋል። ነገር ግን አይደለም። ከድንግል ማርያም ተወልዶ ሲጸነስም ንጉሥ ነው፣ ሲወለድም ንጉሥ ነው፣ ሲያድግም ንጉሥ ነው፣ ሲሰቀልም ንጉሥ ነው፣ ተቀብሮም ንጉሥ ነው፣ ተነስቶም ንጉሥ ነው፣ አድርጎም ንጉሥ ዘላለማዊ ንጉሥ ነው ማለት ነው። ስለዚህ መሲህ ማለት እንግዲህ የተቀባ ማለት ነው። በአጭሩ ግን ክርስቶስ ማለት አዳኝ ማለት ነው። መድኃኔዓለም የዓለም መድኃኒት ማለት ነው። ባለወልድ ማለት ያው ከድንግል ማርያም የተወለደው በ29 ልደቱ ነውና የእሱ በዓል ለማለት ተፈልጎ ነው። በ28 አማኑኤል ማለት እግዚአብሔር ከኛ ጋር ነው ለማለት ነው። ስለዚህ እግዚአብሔር ከኛ ጋር ከሆነ ምን ይከናወንና የሚሉ ነገሮችን እንመልከትና ትምህርታችንን ጨርስ። እግዚአብሔር አምላክ ሁላችንም እንዲባርከን መልካም ፈቃድ ይሁንልን። አንደኛው ዘኍልቍ 14:9 ላይ እግዚአብሔር ከኛ ጋር ነው። ሙሴ
እግዚአብሔር ከኛ ጋር ነው፣ የሚያስፈራን ነገር የለም። እግዚአብሔር አሻጋሪ ነው። እግዚአብሔር ይመግባል፣ እግዚአብሔር ያድናል፣ እግዚአብሔር ጠባቂ ነው ብሏል ማለት ነው። ስለዚህ እግዚአብሔር ከኛ ጋር ከሆነ ሌላ ምንም የሚያስፈልገን ነገር የለም። ጠባቂያችን ነው፣ ምግባችን ነው፣ ሕይወታችን ነው ማለት ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ በአዲስ ኪዳን በሰዓታቱ ላይ ኢየሱስ ክርስቶስ ጦመ ስም ለዚህ ጽዎ ስሙን ለሚጠራው ሰው ኢየሱስ ማለት እግዚአብሔር ማለት ስሙ ጣፋጭ ነው። ህብስተ ሕይወት ለዘይ በልዎ አምኖ ለሚበላው ዘላለማዊ ምግብ ነው። ጽዋ ሕይወት ለዘይ ሰጥዮ አምኖ ለሚጠጣው ዘላለማዊ መጠጥ ነው። አዎ ይላል። ስለዚህ አምኖ ለሚበላው ምግብ ነው። አምኖ ለሚጠጣው መጠጥ ነው። አምኖ ለሚለብሰው ልብስ ነው፣ የጸጋ ልብስ ነው። አምኖ ለሚጠራው ዘላለማዊ አምላክ ነው፣ አዳኝ ነው፣ ጠባቂ ነው ማለት ነው። ይህን ይናገራል ማለት ነው። ሌላው ዘዳግም 5:2 ላይ አምላክህ እግዚአብሔር በኮሬብ ቃል ገብቶልሃል። በተራራ ላይ መስዋዕት ስታቀርብለት ቃል ገብቶልሃል። ምን ሊያሻግርህ፣ ሊመግብህ፣ ከጠላት ሊከላከልህ፣ አንተ ደግሞ ጣዖትን ልትጠላ እግዚአብሔርን ልትወድ አምልኮ ጣዖትን ልትተው እግዚአብሔር ልታመልክ ቃል ገብቶልሃልና እግዚአብሔር ካንተ ጋር ነው፣ በርታ ጽና የሚል ነገር ነው። ሌላ ሁለተኛ ነገሥት 6:16 ላይ ኤልሳዕን እናገኛለን። የሶርያ ንጉሥ የኢየሩሳሌምን ንጉሥ ሊገለው እየሸመቀ ባለበት ሰዓት ላይ ኤልሳዕ ይነግረው ነበር። በዚህ በኩል ውጣ፣ በዚህ በኩል አትውጣ፣ በዚህ በኩል ጠላት ይጠብቃል፣ በዚህ በኩል ነፃ መስመር አለ እያለ ያሁን ቴክኖሎጂ በዓለም ላይ እናያለን። ነገር ግን ቅዱሳን በመንፈስ ቅዱስ ያውቁ ነበር። በዚህ በኩል ጠላት አለና እንዳትወጣ፣ በዚህ በኩል ሰላም ነውና ውጣ እያለ ይነግር ነበር። የሶርያ ንጉሥ የኢየሩሳሌምን ንጉሥ ላስገድለው ልገለው ብዙ ጊዜ ሸመኩ፣ ነገር ግን እኔ በምጠብቀው መንገድ እየቀረ በሌላ መንገድ ይሄዳል፣ ማን ይነግረዋል ብሎ ጥያቄ ሲጠይቅ፣ አይ አንተ እኮ ንጉሥ ያላወቀው ነገር አለ። ኢየሩሳሌም ውስጥ ያለ ኤልሳዕ የሚባል ነቢየ እግዚአብሔር አንተ በቤት ሆነህ የምትበላውን፣ የምትጠጣውን፣ የምተኛበትን፣ የምትለብሰውን ሁሉ የሚያውቅ አለ፣ እሱ እየነገረው ነው አለ። እንግዲያስ እሱን ሰው እየገደሉልኝ አለና ሰራዊቱን ላከ። የኤልሳዕ ጎጆ ዙሪያዋን በሶርያ ሰራዊት ተከበበች። ያውቅ ነበር፣ ሲመጡ የሚያውቅ ነበር፣ ሲከቡት ያውቅ ነበረ። ጠዋት አንድ ደቀ መዝሙር አለው ግያዝ የሚባል እስኪ ውጣ ሰላም ነው ወይ ሰፈራችንን ያውቃል እኮ በሰራዊት እንደተከበበ። ግያዝ ሲወጣ ዙሪያውን ፈረሰኛና ባለመሳሪያ ዙሪያውን ከቧል። ገባና ለኤልሳዕ ምን አለው? ኧረ ንጉሥ ሆይ የለንም፣ በቃ ልንገደል ነው፣ ልንሞት ነው፣ ሰራዊት ከቦናል፣ የሶርያ ሰራዊት አለ። ከእነሱ ጋር ካሉት ከእኛ ጋር ያለው እግዚአብሔር ይበልጣል አለ። ይመናል። በእውነተኛ ነዳጅ የለንም፣ እኛም የተለያየ የምንመካበት ነገር የለም። ነገር ግን ዓለማት ነዳጅ ካላቸው፣ ወርቅ ካላቸው፣ ሰማይ ጠቀስ ግዙፍ የሆነ ህንፃ ካላቸውና ቴክኖሎጂ ካላቸው እኛ እግዚአብሔር ያለን ኢትዮጵያ እንበልጣለን። እኛ እግዚአብሔር ያለን ኦርቶዶክሳውያን፣ መስቀሉ ያለን፣ ጽላቱ ያለን፣ ጸበሉ ያለን፣ እምነቱ ያለን፣ አዎ ያለን ኦርቶዶክሳውያን እንበልጣለንና ይልቁንም ደግሞ ከአሸናፊዎች በላይ ሆነን በእግዚአብሔር እንመካለን እንኖራለን ማለት ነው። ሌላው በዚህ ሮሜ 8:31 ላይ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። እግዚአብሔር ከኛ ጋር ከሆነ የሚቃወመን የለም። ስለዚህ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነውና እግዚአብሔር ከኛ ጋር ከሆነ የሚቃወመን የለም። እግዚአብሔር ከኛ ጋር ከሆነ አሸናፊ የለንም። እግዚአብሔር ከኛ ጋር ከሆነ ረሃብ የለም፣ ጽም የለም፣ ስደት የለም። ሁልጊዜ እግዚአብሔር ማመስገን ነው እና አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ጥቅምት 28 የአበባውን ወቅት አማኑኤል ብላ ቤተክርስቲያን ታቦታት አውጣ ታከብራለች። የአበባ ሰዓት ስለሆነ አበባ እመቤታችን ናት። የፍሬ ሰዓት ስለሆነ አበባ መድኃኒዓለም ነው። ታኅሳስ 28 ደግሞ ያው ሰው የሆነበትን ከእኛ ጋር የሆነበትን አማኑኤል ብላ ታከብራለች። ግንቦት 28 ደግሞ ዕርገቱ ነው። ያ አማኑኤል የተባለው ኢየሱስ የተባለው መድኃኒዓለም የተባለው ወደ ሰማይ ያረገበት ሰዓት ነው። ስለዚህ በ27 መድኃኒዓለም፣ በ28 አማኑኤል፣ በ29 ባልወልድ በአጭሩ ዋልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው ከሰማይ ከወረደው በስተቀር በራሱ ፈቃድ ከሰማይ ከወረደው በስተቀር በራሱ ፈቃድ ወደ ሰማይ እየወጣ የለም። ዮሐንስ ወንጌል 3:13 ማለት ነው። ስለዚህ አሁን ዛሬ ቤተክርስቲያን የምታከብረው ያረገውን አምላክ ነው። ትናንት ወዲያ አድርጓል ብላ ያከበረችውን አምላክ ዛሬ ደግሞ በ28 ያረገው አምላክ አማኑኤል ተብሎ ለዮሴፍ የተነገረው፣ ለድንግል ማርያም የተነገራል፣ ለኢሳይያስ የተነገረው ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ቀን ይሆንልን።